ተከታተልኩ ነው ቪዲዮዎችን ራሱ ስከታተል በጣም ነው እንትን የምትለኝ። ከተከፋዎቹ ሰዎች አንዱ እኔ ነኝ። ከተበዳዎቹ ምን ትመክረኛለህ አሌክስዬ? ምክርህን በጣም ነው የምከታተልህ። አንዳንድ ጊዜ ምክሮችህ ያስለቅሱኛል። ምንድን ነው የተፈጠረው? ምን ተፈጥሮ? እኔ በህይወት ምስቅልቅል ነው ያለው። ገንዘቤን፣ ትዳሬን አጥቼ በትዳሬ መካከል ሰው እየገባብኝ በቃ ራሴን እስከማስጠላት ድረስ ነው የደረስኩት በአሁን ሰዓት ማለት ነው። እና የሆነ ምክሮችን በጣም እንትን ስከታተል በቃ ወደ ራሴ መመለስ ምናምን እንትን እላለሁ እኮ። እስቲ አንድ በአንድ ነገር ምንም እኔ ትዳር አለኝ። እሺ ትዳር አለኝ። ከባለቤቴ ጋር 8 ዓመት በትዳር ቆይተናል። ስንት ዓመት? 8 ዓመት። አንድ ልጅ አለኝ። እሺ። ግን ቤት በተቀመጥኩ ሰዓት ፊክስ ያደርግብኛል። ከሌላ ሴት ጋር ይጃጃላል። መጨረሻ ላይ ከሌላ ሴት ጋር ዲቃላ ወለደ። ከዛ በኋላ ወጣሁኝ። ግን ወጥቼም ራሱ ለምን ተፈጠረ ለምን እንደዚህ ሆነ እያልኩኝ ራሴን ወቅሳለሁኝ። ለዚህ ምክር ምን ትሰጠኛለህ? ለምንስ ነው እንደዚህ የበደለኝ? እኔ ለበሱ በጣም ብዙ ነገር አድርጌለታለሁ። መኪና እስከ መግዛት ድረስ ነፍሴን እስከ መስጠት ድረስ ደርሼ ነበር። ግን በእኔ ላይ ለምን እንደዚህ ያደርጋል? በእኔ ላይ ሌሽ እንደዚህ ያደርጋል? በቃ ስለ ቃላት ነው የሚያጥረኝ ለዚህ ማለት ነው። መኪና ገዛሽለት? መኪና ገዝቼለታለሁ። በከፊሉ ውስጥ ነበር ያለው ጠለብ ነበር። ተጠለብ አውጥቼ በውጭ እንዲያሰራ አደረኩት። አንድ ልጅ ወለድኩ። በፊት ደህና ነበረ። ከዛ በኋላ መኪና ሲይዝ ተቀየረ። ከሴት ጋር እንትን ማለት ጀመረ። ነገ ጧት አንዲቱን ሴት ጋር ነው የምታየው። በቃ እኔም ፌክ አያደርገኝም በጥቅሉ። ከዛ እኔም ከቤት ወጣሁ። ግን ሳስበው በቃ ለምንድን ነው እስከዛሬ አመት ድረስ ይሄን ያክል አመት ህይወቴን የፈጀሁት? ለምንድን ነው? ሀታ እንኳን ለቤተሰብ ምንም ነገር ያደረኩላቸው ነገር የለኝም። ግን ለዚህ ምክር ምን ትመክረኛለህ ለወደፊቱ? ያው ነው ያለፈው አልፏል። ግን ያው የት ነው የምትኖሩት? ሳዑዲ። እሱም እዛው ነው። አሁን አንድ ቤት ውስጥ ነው የምትኖሩት ማለት ይቻላል? እኔ ስራ ቦታ ነኝ፣ እሱ ቤት ውስጥ ነው የሚኖረው። ምንም ነገር ለሀታ እንኳን ልብስ እንኳን ይዤ አልመጣሁም። ምንም ነገር ራውቴን ብርድ እየበረደኝ ነው። አሁን ብርድ ራሱ ያሳለፉት ማለት ነው። ምንም ነገር ሳልስ ትቼ ወጥቻለሁ ከቤት። የቤት ዕቃ ሞላሽ? ምክንያቱም ራሴን ማጥፋት ደረጃ ደርሼ ነበር በዛን ሰዓት ማለት ነው። ግን አሁን ትንሽ እየተረጋጋሁ ነው። 3 ወር 4 ወር ሆነ ትንሽ እየተረጋጋሁ። ምን ያህል ብር አወጣሽ መኪናው ስትገዢለት? መኪናው ያው እንትን የሰራ መኪና ነው። እስከ 20 ሺህ ብር ገዝቻለሁ። 20 ሺህ ሪያል? 20 ሺህ ሪያል ሳውዲ። ሽንት ቤት አጥቤ መከራዬን አይቼ ኢቃማውን ለማስተካከል ብዙ ነገር ፈጅቻለሁ። መስኡልነት ከፍያለሁ። ግን ለዚህ መስኡልነት እሱ እንትን ያሳየኝ። የቤት ዕቃ የሚያሟላሽው አንቺ ነሽ? እኔ ነኝ ያሟላሁት። ምክንያቱም በዛን ሰዓት ጥሩ ነበረ። ምንም እንትን እንደዚህ ወጭ ይሰግዳል፣ ሙስሊም ነው። እንደዚህ ያለ ነገር የሚሰራ ነገር አልመሰለኝም። በቤተሰብ ውስጥ ነው ያገባሁት። ቤተሰብ ፈቅዶ ቤተሰቤ ፈቅዶ የሀገር ልጅ ነው፣ የሀገር ልጅ ነኝ። ቤተሰቡ ይወዱኛል ከምንም በላይ። አላህ ይስጣቸው። ለኔ ነው የሚወግኑት አሁን ድረስ ማለት ነው። ግን እንጃ ህይወቴን ራሱ በቃ ምን ያደርጋል? ከዚህ በላይ ህይወት በቃኝ እስከምል ድረስ ደርሻለሁ። አሁኑ ደረጃ ላይ ያለሁት። እስቲ ሚዩት አድርጊና አዳምጪኝ። ምን ይባላል ወገን? መኪና የሚገዛለት ወንድ? እኔ አሁን ወንድ ነኝ ጎበዝ። እውነታቸውን እኮ ነው። አንዳንድ ወንዶች አንዳንድ ይመጡና በቃ ወንድ ሁን እስቲ ነው ይሉኛል። እውነታቸውን
እኔም ብሎ ወንድ ደግሞ እንደኔ አይነት ካላችሁ ወንዶች እርማችሁን አውጡ። እሺ ወንድ አይደላችሁ። ወንዱማ ይኸው ወንዳ ወንድ የሆነውማ እያየኸው ምን የውስጥ ቁምጣ ጭምር አይቀርለትም ሲገዛለት። አሁንስ ጌታዊ አትመጣም የምንለው ማለት ያለብን አሁን ይመስለኛል። የኔ እናት በምንም መልኩ ልረዳው ያልቻልኩት ጉዳይ አይምሮሽን የጠለሽው ነው። መኪና ትገዢለታለሽ፣ ቤት ዕቃ ታሟያለሽ፣ ጫማ ትገዢለታለሽ፣ ስልክ ኢቃማ ታሰሪለታለሽ። ምን ያርግ ታዲያ ይሄ ልጅ? እናቱ መሰልሽው እንደዚህ ስትንከባከቢ ወይ እናቴ ይቻለና ሌላ ሲስት ፈለገ ማለት ሌላ ሚስት ፈለገ። ይሄንን ሁሉ ነገር ያደረግሽለት ወንድ ምን አጠፋሱ? ምንድን ነው? ፍቅር ነው እንዳይባል ይሄ እንደዚህ አይነት ፍቅር የለም። ፍቅር እኮ ለዛ አለው እኮ። ሴቷ ሁሉን ነገር አድርጋ ወንዱ ቁጭ ብሎ ይጦራል እንዴ? አንዳንዴ እኮ ፌር የሚባል ነገር እኮ አለ። እንዲህ ነገር ሻረግሽ እኔም ላርግ እኮ ማለት እኮ አለበት እኮ። እንዴ ነውር አይደል እንዴ? ስለዚህ ጥፋቱ አንቺ ጋር ነው ያለው የኔ እናት። ስለዚህ ፍሬን ያዥ። ያለሽበት ህይወት ያንቺ አይደለም። እዛ ቤት አንቺ ስራ ቦታ ሆነሽ ስንት ሴት መጥቶ እንደሄደ አይዲያ የለሽ። ስንትና ስንት ሴት እንደሚመጣበት ቤት ውስጥ። ስለዚህ ዛሬ ጀምሮ እንኳን ታወጣ ብዙ ሴት አለ አሁን ራሱ የሚያወጣቸው አሌክስዬ። ስለዛ ምንም አላብዛብህ፣ አልዘርዝርልህ። ግን ለምክርህ ምን ትመክረኛለህ? ለወደፊቱ የአሁኑን እንደሞትኩ ቁጠረኝ። ቆይ አልሞትሽም የኔ እናት፣ አለሽ በህይወት። ሚዩት አርጊ እስኪ፣ ሚዩት አርጊ። ቆይ አታንሹሽ፣ ሚዩቱ። እንደሞትኩ ቁጠረኝ አልቆጥርም። ምክንያቱም አለሽ በህይወት። ሞትን ምን አመጣው? ህይወት ይቀጥላል እኮ የኔ እናት። በአንድ ወንድ ምክንያት ገንዘብሽን ያጣሽው እንጂ ህይወትሽን አላጣሽ። ገንዘብ ሰርተሽ ታገኘዋለሽ። 20 ሺህ ሪያል 30 ሺህ ሪያል ምናምን ያወጣሽው፣ እሱም ደግሞ ጤና ይስጥሽ እንጂ ሰርተሽ ሴፍ ካደረግሽ ትተኪዋለሽ። መጀመሪያ ከዚህ ሰውዬ መላቀቅ አለብሽ እንጂ እንደ መሄገር የተጣበቀብሽ እሱ ገብቶሽ። ስለዚህ ምንድነው ማድረግ ያለብሽ? ከዛሬ ጀምሮ ከሱ ጋር ያለሽን ነገር ኮምፕሊት አቋርጭ። በቃ አቁሚ። አይሆንሽም። ይሄ ወንድ እድሜሽን ነው የሚጨርሰው፣ ገንዘብሽን ነው በልቶ የሚጨርሰው። በሽታ ነው የሚያመጣብሽ። ከብዙ ሴቶች ጋር አሽሽ ገዳም የሚል ከሆነ ብዙ በሽታ አለ የኔ እናት። አሁን ኤች ምናምን የሚባለው ብቻ አይደለም፣ ስሙን ቄስ ይጥራውና ደግሞ ኤች ምናምን የሚባል እሱን አይደለም። እሱ እንደው ምንም እንትን አይደለም። በጣም ብዙ ችግር አለ። በጣም ከዛ የባሰ በጣም ብዙ ጣጣ፣ ብዙ እሱ እንደውም ኢዚ ነው። ገብቶሻል? እናንተ የምታስቡት እሱን ነው። እንደዚህ እዛም እዚህም የሚል ወንድ አብሯችሁ ሲሆን የምታስቡት ያው አጅሬውን ነው። እናንተ እሱ አይገልሽም። ምን ትኖር ያለሽ ምን ያዘሽ አልያዘሽ እሱ አይደለም። ከዛ የባሰ ነገር አለ። እናብራራው ብንል አሁን ይሄ የሜዲካል ስኩል መሆኑ ነው። እሱን ዶክተሮች ያብራሩላችሁ። ግን ብዙ ጣጣ አለ ከምታስቢው በላይ። ስለዚህ አንቺ ምን በወጣሽ ትቀጫለሽ? እሱ ባመጣው ጣጣ፣ እሱ ባመጣው መዘዝ እርግፍ አርገሽ ትተሽ የኔ እናት እዛ ቤት ልብስ ካለሽ ልብስሽን ሄደሽ አምጪ ምናምን። ከእሱ ጋር ያለሽ ነገር ኮምፕሊትሊ አቋርጭ። ምንም አይነት ግንኙነት የላችሁም ከዛሬ ጀምሮ። ጫፍሽን እንዳይነካው መጡ። ልብስሽን ጫፍ እንኳን ያጠፋሽው ጠፍቷል። ከዛሬ በኋላ ትምህርቱ ሰጂ፣ ገንዘብሽን ሴቭ አድርጊ፣ አዲስ ገጽ ግለጭ፣ የደረሰበት እንዳደርሽ። አሁን ምልሽን ከሰማሽ ህይወትሽ ይስተካከላል። ካልሰማሽ ግን ነገ ታለቅሻለሽ ቁጭ ብለሽ። ተግባባ? እሺ አሌክስ፣ በጣም ነው የማመሰግነው ወንድም አለ። እሺ እኔም አመሰግናለሁ። እሺ ወይ ጣጣ። እኔ ማለት እንትን ልበል እንዴ? እኔም እስቲ ጋይስ መጥበስ ስራ ግን መጀመር አለብኝ። ግድ የላችሁ። እኔ መካሪ ሰው ለራሱ አይሆንም። እኔ አልሆንም ጋይስ። ይሄ ድሮም የሚመክር ሰው ራሱ ነው የሚብሰው ነው ቢባል ነው። እናርገው። ግድ የላችሁ። እናንተ ደግሞ ተባበሩኝ። ሀይ ምናምን ስላችሁ ብዙ ስራ አታብዙብኝ። ጥሩ አይደለም። እዚህ ላይ ታቆኛል፣ ታደንቁኛል ምናምን ሀይ ምናምን የኔ ቆንጆ ምናምን ካልኩሽ ብዙ
ስራውን አታብዱ። ኤኒዌይስ ሪላክስ። ቶሎ ቶሎ ብለሽ ቤት እቃውን ማሟላት ምናምን፣ መኪናዋን መግዛት ምናምን፣ ወረቀቷን ማሰራት ምናምን ተፍ ተፍ በይ። ከዛ ከወንዶቹ ተርታ አሰለፍና እኔም ወግ ደርሶኝ ወንድ ሆኛለሁ። ከዚህ በኋላ አዳሚ እናገራለሁ ብትይ ብዬ ወንዶቹን ላስፈራራበት። አልሆንኩም እኮ ጎበዝ፣ በእውነት አልሆንኩም። ገና ይቀረኛል። በስሜ አንድ ማንኪያ እንኳን ሳላስገዛማ ቱ ሞቻለሁ። ከዚህ ከቲክቶክ አለም ከወጣሁ። ሄሎ ምክርን ፈልጌ ነበር። እሺ ንገሪኝ። እና እኔ ያለሁት አረብ ሀገር ነው። የሆነ ልጅ በኦንላይን የተዋወቅነው። በኦንላይን ማለት በፌስቡክ ማለት ነው። በፌስቡክ እንዴት ተዋወቃችሁ? ቆይ ቅርታ አለ። እሺ ችግር የለም። እና በፌስቡክ ማለት በኦንላይን ማለት ነው እኮ። እንዴት ተዋወቃችሁ በኦንላይን? እስቲ አጋጣሚው ንገሪኝ። ማለት አዳረገኝና ሀያለኝ። እሺ እኔ መለስኩለት፣ ማውራት ጀመር። እና አሁን 3ኛ ዓመት ይዘናል። እኔም እዚህ እየሰራው ነው። ብር አይጠይቀኝም። በቃ ስትመጪ እንጋባለን ይለኛል። ሀይ ስላለሽ ነው የተጠባበሳችሁት? እሺ። እና በቃ ምንም ክፉ ነገር አላየሁበትም። በሰላም ነኝ፣ እንጋባ እያለኝ ነው። እኔ ደግሞ ከዚህ ሳልሄድ በምን ልፈትነው ብዬ ነው ያሰብኩት። ምንድን ነው ፈተናው? ማለት በቃ አለ አይደለም፣ ምክርን ፈልጌ ነው። ምን ባረግ ነው እኮ። እንዴት ለመፈተን ያስብሽው አንቺ? እኔ እንኳን ለመፈተን ያሰብኩት የሆነ ፎቶውንና ፎቶዬን ፌስቡክ ላይ እንዲለቅ በቃ ሁሉ እንትኑ ላይ ማለት ነው። አልሽው? እንደዛ አላልኩም። እሺ መጀመሪያ አንተን ምክር ልውሰድ ብዬ ነው የመጣሁት። አይ እኔ ፈተና ምናምን የሚለውን ነገር ተይውና፣ አንደኛ ነገር ምን አሰቃየሽ? እናት አሁን የሆነ ነገር አልጠየቀሽም ማለት እንደው በቃ አሁን ወዶሻል ማለት ነው። ፈተናንስ ምን አመጣው? ገብቶሻል? ማታቂው ሰው እኮ ነው። እኔ ነው በዚህ መጠን። እሺ ፈተናውን አለፈ እንበል፣ ምን እንደምታደርጊው ሀረካዬ ሰው በቃ ያፈቅረኛል ብለሽ የምትደመድሚ ፌስቡክ ላይ ስላወራሽ እንዴት እንደማስረዳሽ ባይገባኝም፣ ግን በጣም እርግጠኛው ነኝ የምነግርሽ እንዳንቺ አይነት ብዙ ፍቅረኞች አሉ። ተይዝ ሶሻል ሚዲያ ላይ መጥቶ ሀይ የሚላችሁ ሰው ሁሉንም ብሏል። ገብቶሻል? ሁሉንም ይላል። ስለዚህ አርፈን ብንቀመጥስ? እንደው በአካል ሄደን አግኝተነው ተግባብተን ከሆነ ሰው ጋር እንደው እንደ ጓደኛ መጀመሪያ ሆነን ያን ሰው ማወቅ ምናምን ይቀድማል እንጂ ገና በሩቁ አንቺ መመሰጥሽ ትክክላል። በያንተ ምክር ካልሽኝ እኔ ሁሉ ነገርሽን ብትሰበስብ ይጥሩ ነው። ግዴለ መጠንቀቁ መቼም ቢሆን ያተርፍሻል እንጂ አይጎዳሽም። ስለዚህ አሁን ባለሽበት ሁኔታ ምንም አይነት ግንኙነት ባትገቢና አምነሽ ባትሄጂ ባትቀበይ ጥሩ ነው። ከሆነም ወደፊት ገና አይተሽ አረጋግጠሽ ይሄ ሰው ይሆናል አይሆንም የሚለው አንዳንዴ እድሜያችን ሲሄድም ወይ ብቸኝነቱን ሲያስፈራን ዘለን መንገባበት ግንኙነት ይኖራል። ሰው አስቢበት። ፍሬኗን ያዣት ነው ይሄን ያለች። እሺ ግን አድራ አሌክስ ያልገባ ነገር እኔ አሁን ቀጥታ እንደሄድኩኝ እኮ እሱ ጋር አይደለም ብገባው ማለት አለ አይደለም፣ በቤተሰብ ነው እሱ ያለው። የት ነው የምትገቢው? እሱ ጋር ሳይሆን እኔ ቤተሰብ ጋር ገብቼ ነው ያን በህጋዊ የሚለው። ዞሮ ዞሮ ስትሄጂ ብታዩ ይሻላል፣ ብታውቂው ይሻላል። በዚህ ሁኔታ መፈተንንም ምን አመጣው? በቃ ዝም በይና እስኪ ሲሄድ አውቃለሁ እስኪ በሂደት ብለሽ ማሰብ ነው እንጂ አሁን ባለሽበት ሁኔታ በእነዚህ አይነት ሁኔታ ምንም ነገር ባታረግጡ ተግባባ።
አመሰግናለሁ። እሺ ወይ የሀይጣጣ እኔ እኮ የሀይጣጣ ጉድ አፈላ እኮ ጎበዝ። ሀይ ከፌስቡክ የሚመጣ ከቲክቶክ የሚመጣ ነገር ፍሬም ብትይዙበትስ ወገን፣ ለእኛ ለምን ስራ ታበዙብናላችሁ? እንዴት ያለ ነገር ነው? እንዲህ ሌላ ነገር የለም አንሰራም። እንደው በቃ ግዴታ ሶሻል ሚዲያ ላይ የሆነ ተቃራኒ ነገር ከሆንን መፈቃቀር አለብን። ሄሎ ሄሎ፣ ይሰማል? ምን እንታዘዝ? እኔ ምክር ፈልጌ ነበረ። እሺ ንገሪ። እኔ ያው አንዳንድ ጊዜ ከሰዎች ጋር መግባባት አልችልም። በቃ ከጓደኞቼ ጋር ከቤተሰብ ጋር በቃ እኔ ከሚቀርበኝ ሰው ጋር መግባባት አልችልም። በጣም ነው የምናደደው በትንሽ ነገር። በቃ የሆነ በቃ ስልክ ራሱ ደውዬ ካልተነሳልኝ ለምን ብዬ እስከ ብዙ ሰዓት እናደዳለሁኝ። እሺ በቃ የሆነ ብቻ በቃ እኔ እንጃ አላውቅም። በጣም ትዕግስት የለኝም። ለመናደድ ቅርብ ነኝ። ምን እንደማደርግ አላውቅም። በቃ ትንሽ ነገር የማያናድደው አዎ፣ አንዳንዴ ዞር ቤት ሳስበው እንዲህ ነገር እኮ አያናድድም፣ ግን ምን ሆኜ ነበረ ቅድም እንደዚህ ሆንኩት። ይህ እኮ የማያናድድ ነገር አይደለም ማለት አሁን ስልክ ደውዬ ራሱ ካልተነሳ ይህ ሰው እኮ ስራ ላይ ሊሆን ይችላል ምናምን ብዬ አስባለሁ። ግን ለጊዜው በጣም ነው የምናድደው። በቃ ይሆናል አይደለ? ማድረገውን ራሱ አላውቅም። እሺ አሁን አንደኛ ቶሎ መናደድ ተፈጥሮ ነው። ገብቶሻል? ቶሎ መናደድ ቶሎ መጋል ተፈጥሮ ነው፣ ባህሪሽ ነው ማለት ነው። ስለዚህ ይሄን ባህሪ መቀየር አትችይም፣ መቆጣጠር ግን ትችያለሽ። መቀየር ማለት አሁን ቶሎ ትናደጃለሽ፣ ሰው ምንም የማይናደድ ሰው መሆን አትችይም። ግን ነገሩን ግን ምን ማድረግ ትችያለሽ? መቀነሱ ደግሞ መቆጣጠር ግን ትችያለሽ። አንዳንዴ ባህሪ ስለ ባህሪ ነገራቸው። ባህሪ ማለት የተሰራንበት ማለት ነው፣ ስንፈጠር ያለ ነገር ያንን መቀየር አይቻልም። ይሄ ምንድነው? መቆጣጠር። ለምሳሌ የሚያናድዱሽ ስሜትሽን በጣም ከፍ የሚያደርጉት ነገሮች ሲኖሩ ኢሞሽናል ስትሆኚ ወይ ከዛ አካባቢ ዞር ማለት ወይ ኢሞሽናል ያደረገሽን ነገር እዛው ጋር ተቆጣጥረሽ ቆይ እስቲ ብለሽ ያዝ ልጓም ያዝ ማድረግ መለማመድ ነው እንጂ መቀየር ግን አትችይም። ስለዚህ የአንቺ ባህሪ ብቻ አይደለም ብለሽ ፈልገ ስሜታቸው ፊት ለፊት ነው የሚወጣው። ንዴታቸውም፣ ብስጭታቸውም፣ ደስታቸውም ማስመሰል አይችሉም። በሌላኛው ሳይዱም ጥሩ ጎን አለው። ስለዚህ ይህንን እንዴት ልቀይረው ሳይሆን እንዳልኩሽ መቆጣጠር ነው ትሽ። እሺ አመሰግናለሁ። እሺ መቆጣጠር ማለት ለምሳሌ አሁን እዚህ ጋር የሚያበሳጭ ነገር ብናገርሽ እኔ እስቲ ቆይ አንዴ ተረጋ ብለሽ ራስሽን ትንሽ ማረጋጋት ማለት ነው። ሊከብድሽ ይችላል፣ ግን ያችን ትንሽ እንትን ባልሽው ቁጥር እየቀነሽው ልትመጪ ትችላለሽ። መጨረሰሽ ግን ማጥፋት አትችይም። እንደዛ ነው። ቆይ ልስጣችሁ እስቲ አንዴ። አይሰማም? አሁን ይሰማል። እሺ ምን እንታዘዝ? ብቻን ዘይን እኔ በፍቅር ምናምን አይደለም ያኔ በእርግጥ ብዙ ሰው መክሮኛል፣ ግን መተው አልቻልኩም። አባቴን ካጣሁት 2 ዓመት ሆኖኛል። ያኔ በቃ አባቴ ለኔ እንደ ትንሽ ወንድምም እንደ ትልቅም በቃ ምን ልበል የሆነ የምትፈራው አባትም አይደለም። ብቻ በምንም አይነት መንገድ የሚገለጽ አይደለም። እና በሆነ አጋጣሚ በቃ ድንገት ሳይታሰብ በቃ አለ አይደለ በገዛ ጓደኞቹ በሚያምኑት በቃ እንትን ይላል በማትለው ሰው ወጥቶ ቀረና በቃ እኔ ሁሌ ስተኛም ሆነ በቃ አባቴን መተው አልቻልኩም። በእርግጥ እምባዬ ለሱም ለኔም እንደማይጠቅም አውቃለሁ፣ ግን በቃ ስለ አባቴ ሳስብ በቃ መኖር ሁሉ ያስጠላኛል። ከዛ መለስ ብዬ ደግሞ ነው ለወንድሞቼ ምናምን ብዬ ራሴን ደግሞ አረጋጋለሁ። አንድ ቀን ሳላለቅስ መውልበት ቀን የለም። በዙሪያ ያሉ ሰዎች በቃ ምን ልበለ የሆነ በማልቀሴ ምክንያት ሁሉ ራሱ ሊለቁኝ ይፈልጋሉ ምናምን። እና እንዴት ነው በቃ ይህን ነገር መተው የምችለው? ምን ያህል ጊዜ ነው የሆነው ይሄ ከሆነ?
2 አመቱ። አሁን የምታለቅሽው በደረሰው ሁኔታ ነው ወይስ ምንድን ነው የምታለቅሽው? በቃ በደረሰውም በቃ በሆኑ ነገሮች ሲከፋኝም አባቴ ቢኖር እኮ ብዬ እላለሁ። ስደሰትም አባቴ ቢኖር እኮ ብዬ አስባለሁ። የሆነ ነገር ባረኩ ቁጥር አባቴ በቃ በሁሉም ነገር ሌላው ቀርቶ በቃ የሆነ ራሴን ሳየው አባቴ ቢኖር እኮ ብዬ አስባለሁኝ። በቃ በሁሉ ነገሮች ለመተው በቃ ለመርሳት የሆነ ራሴን ደስተኛ ለማድረግ እሞክራለሁ። በጓደኞቼም ያኔ በቃ ምን ልበል ግን መለስ ብዬ ወደ ራሴ ስል ደግሞ በቃ አባቴ ስተኛም መጥቶ ግልጥ ይልብኛል። አነጋገሩም ሁሉ ነገሩም በቃ ምን ያህል ነው? አሁን 23። እስቲ ኢሜል ታርጊ። ምንድነው ስልክ የተደወለብሽ ነው? የጠፋው ለምንድን ነው? ኖ አልተደወለም። ሞት በጣም ሁላችንም እንሞታለን፣ ግን ደግሞ የምንወዳቸው ሰዎች ደግሞ በሞት ሲለዩ እኛ ቆመን ከባድ ስሜት አለው። ድጋሚ ቢሄዱ ብንለያይ እኮ ሌላ ነገር ወይ ሌላ ሁኔታ ውስጥ ቢኖሩ መኖራቸውን ስናቅ ብቻ ኮንፈርት ይሰጠናል አይደል? በቃ አንድ ቀን እንገናኛለን፣ ያልሞት ሰው ይገናኛል በሚል ግን ሰው ሲሞት እና አልቅሰን ስንቀብረው ድጋሚ እስከ ወዲያኛው እንደማይመጣ ስለምናውቅ ያ ስለሚገለጥልን ያ ከባድ ስሜት ይፈጥራል በሰዓቱ። ግን ውሎ ሲያደር አባትሽን አልቅሰሽ ቀብረሽ ተሰናብተሽ ከዛ በኋላ በምትጓዣቸው የህይወት መንገዶች ውስጥ የምታለቅሽ የምታማሪ አባትሽ ላይ ዲፔንድ ሆነሽ እስካሁን ቢኖር እኮ እያልሽ ከሆነ ያለሽው እነኛ በራስ መተማመንሽን እያጣሽ ነው የምትመጪው። ሁለተኛ ከፍተኛ የሆነ ኃጢአት ነው። ባህላችን ራሱ ያው አንድ ሰው ነፍሱ ከስጋው ሲለይ ያው ታለቅሻለሽ ሲሞት። ከዛ ከኖረበት አካባቢ ሊቀበር ወደ ቀብር ቦታው ሲሄድ ታለቅሻለሽ። ያ ደግሞ የኖረበት ያደገበት ቦታ በቃ ጥሎት ነው የሄደው የሚለውን ስሜት ይፈጥራል። አይመለስም ነው። ከዛ ደግሞ መሬት አፈር ሲለብስ ደግሞ ታለቅሻለሽ። ከነዚህ 3 ጉዳዮች ውጭ የምታለቅሻቸው ለቅሶች ከፈጣሪ ጋር ከፍተኛ የሆነ ቂም እንዳለሽ ነው የሚያሳየው። ስለዚህ አሁን እርግፍ አድርገሽ ተይ። ከዛሬ ጀምሮ ተቀበዩ የተፈጠረው። 2 ዓመት በሙሉ አንድ ጉዳይ ላይ ከሆንሽ ይሄ ግን ደስተኛ ሆነው ይኖራሉ። ያ ማለት እነዛን የሚወዷቸውን ሰዎች በሞት ስላጡ ደስተኛ ናቸው ሳይሆን በቃ ተቀብለውታል። ሞት የምንቀበለው ጉዳይ ማንቀይርም ጸጋም ጭምር ነው አይደል? ስለዚህ ምንድነው መሆን ያለብሽ? ከዛሬ ጀምሮ እርግፍ አድርገሽ ተይ። አንድ ያልቅሰሻል፣ ወጥቷል። አባትሽ በህይወት እያሉ እንድትሆኝላቸው የሚፈልጉትን ሰው ለመሆን ጠንክረሽ ስሪ። በራስሽ ቆሚ። የሆነ ነገር ሲገጥምሽ አባትሽ ቢኖሩ ምንም አያረጉልሽም። አንቺ ራስሽ ነሽ። አሁን 23 ዓመትሽ ነው። ሁሉ ነገር የምትወጪው አንቺ ነሽ። ስለዚህ ይህንን ነገር ተገንዝበሽ ጠንከር። ነገሮች አይቀሉም፣ እኛ እንጠነክራለን እንጂ። ተስፋ አስቆራጭ ነገር ቢኖርም እኛ እንበረታለን እንጂ ነገሮች አይቀሉም። ድቅድቅ ጨለማ ቢከባችሁ፣ በፈተና ውስጥ ብትሄዱ፣ ብትጨነቁ፣ ብታለቅሱ ያ ያላችሁበት ድቅድቅ ጨለማ አይቀልም። እናንተ ክንፍ አውጥታችሁ ትበራላችሁ እንጂ ወደ ላይ ከፍ ትላላችሁ እንጂ። ስለዚህ ይህንን በደንብ አድርገሽ አስምሪበት። አለበለዚያ ደጋግመሽ የምታለቅሽ ከሆነ በህይወትሽ ውስጥ ሌላ ያለን ሰው ደግሞ ይወስድብሻል። እንደዛ ነው። ተግባባን? ተግባባን። እኔ እንድትመክረኝ ፈልጌ ነው። እሺ ንገሪኝ። እሺ ስለ ፍቅር ነው። እሺ
አንድ ልጅ ጋር ተዋወቀን ማለት ሰው ነው ያስተዋወቀንና በምን ተዋወቃችሁ? የማውቀው ሰው ነው ያስተዋወቀኝ። እሺ። እና በፍቅር የተጎዳ ነው ምናምን ለትዳር ነው የሚሆነው እንደዚህ ነገር ብሎኝ ተዋወቅን። በምን ድምፅሽን ከፍ አድርጊ እስቲ። ምንድነው? ተቦርተሻል በጣም። ለትዳር የሚሆን ነው ብሎ ነው ያስተዋወቀኝ ማለት። እሺ። ከዛ ያወራን ምናምን ነገር 4 ወር 5 ወር አካባቢ አወራን። በሰላም በፍቅር ነው ያወራነው እስከዛ ድረስ። ከዛ ድንገት አይ በቃ እዚህ ጋር ግንኙነታችን መቆም አለበት አለኝ። አራት ወር 5 ወር ምንድን ነው ያወራችሁት? በፍቅር ስለወደፊት አብረን እንሆናለን ምናምን በሚል ነው ያወራነው። እሺ። በስልክ እና አዎ በአካል አንተዋወቅም፣ በስልክ ቪዲዮ ኮል ምናምን እንተዋወቃለን። እሺ። እና እኔ ወድጄዋለሁኝ እንላይ ሲለኝ በጣም ከብዶኛል። ምክር ካለ ካንተ ብዬ ነው የመጣሁት። ከመሬት ተነስቶ ነው እንለያለሽ? ያው ያጠፋሁት ምንድነው ስለው ምንም በቃ እኔ አንቺን ማስደሰት አልችልም፣ አንቺ የምትፈልጊውን ነገር ማድረግ አልችልም ብሎ እንደዚህ ነው የሚለኝ። ሌላ ምንም አላለኝ። እሺ። ስለዚህ ምን ላድርግ ነው? እድሜሽ ምን ያህል ነው? 22። እሺ። እስቲ ሚዩት አድርጊና አዳምጪኝ። እሺ። አሁን አንቺ ይሄንን ሰው አታውቂው፣ ምንም አታውቂው፣ እንደሚሰራ አታውቂም፣ የት እንደሚኖር አታውቂም። የተነገረሽ ነው የምታውቂው። አሁን አውቀዋለሁ ልትይኝ ትችያለሽ። አንቺ ሰው አውቀዋለሁ አይባልም። በስልክ ነው የተዋወቅሽው። ስለሱ ለትዳር የሚሆን ነው ተብሎ ነው የተነገረሽ። የሆነ ሰው እንደዚህ ይሆናል ይህንን ጠጣ ብላ ምናምን ስላለን እንበላለን እንዴ? ዝም ብለን ማየት እኮ አለብን አይደል? ሁሉም ነገር ለትዳር ይሆናል ብሎ ያስተዋወቀሽ ሰው ለአንቺ ምን ስለሆነ ነው ትዳር የሚያመጣልሽ? አንዳንዴ ወደ ህይወታችን የሚመጡ ነገሮች ሁሉ ለበጎ ናቸው ማለት አይደል። ጥሩ መጥፎም ነገር የሚላክብን በሰው ገብቶሻል። ሰው ጥሩ ነገር ሲላክለት ያው ፈጣሪ ምንም ጥሩ ነገር ሊያደርግልን ከፈለገ በሰው ነው። ምንም ነገር ክፉም ነገር ደግሞ ሰይጣንም ወደ ህይወታችን ለማምጣት ከፈለገ በሰው ነው። በሰው ሆኖ ነው የሚመጣው። ስለዚህ መመርመር አለብን። ገብቶሻል። ወደ ህይወታችን የሚመጡ ነገሮችን በሙሉ ምንድን ነው ይሄ? ምክንያቱም ምንድን ነው? ለምንድን ነው እንደዚህ የተባልኩት? ሁለተኛ ሰው ሀገር ሆነሽ በስልክ የምታደርጊው ንግግር በሙሉ እውነተኛና በእውነት ላይ የተመረኮዘ ነው ማለት አለም። ሰው ሁሉ እንድትወጂው የምትፈልጊውን ነው መስማት የምትፈልጊውን ነው የሚያሰማሽ። ጥሩ ጥሩን ስለ ራሱ ማታውቂው ብዙ ታሪክ አለ። ይህ ሰውዬ ትዳር ይኑረው አይኑረው፣ ሌላ ፍቅረኛ ይኑረው አይኑረው፣ የምታውቂው ነገር የለም። ወንድም ሆኖ ሴት እዚህ ውስጥ የምትሰሙ ሰዎች እኔ ለአንቺ አልሆንም፣ አንቺ ጥሩ ሰው ነሽ፣ እኔ ለአንቺ የምገባ አይነት ሰው አይደለሁም የሚልሽ ሰው ሌላ ግንኙነት ጀምሯል ማለት ነው። ሴትም ብትሆን አንዳንዴ ትመጣና አንተ ጥሩ ሰው ነው፣ እኔ ለአንተ የምገባ ሴት አይደለሁም፣ አንተ መልካም ልብ ያለ ሰው፣ እኔ ለአንተ አልገባም ካለች ጓድ ሩጥ፣ ሌላ ተረኛ ገብቷል ማለት ነው እንጂ ሰው ከመሬት ተነስቶ እኔ ለአንቺ የምገባ አይደለሁም፣ ላስደስትሽ አልቻልኩም፣ ጥሩ ሰው አይደለሁም ምናምን ብሎሽ አይሄድም ይላል። ትናንት ብዙ ነገር እኮ ሲልሽ የነበረ ሰው ምን አዲስ ነገር ተፈጠረ? ስለዚህ አዲስ ነገር ሲጀምር አዲስ ነገር ወደ ህይወቱ ሲገባና የሆነ የጀመረው ነገር ሲሞር ምን ያደርጋል? አንቺ ጥሩ ሰው ነሽ፣ ለአንቺ የምገባ ሰው አይደለሁም እንለያይ። ስለዚህ መንገዱን ጨርቅ አድርግለት ብለሽ መሸኘት። ስህተትሽ ምንድነው? የተባልሽውን አምነሽ በቃ 21 ዓመትሽ ነው፣ ገና ልጅ ነሽ። በዚህ እድሜሽ መጎዳት የለብሽ። ምናልባት በዚህ መንገድ ብትሄጂ የሚገጥምሽ ነገር እሳት ሊሆን ይችላል። ሰው ፈጣሪ ያንን አይቶታል ቀድሞ።
ከህይወትሽ ያስወጣል ማለት ነው ሰውዬ። አንቺ ከዚህ ሰው ህይወት ውጪ ቢልሽ በመኪና አትሰሚማ። ያሁን እኮ አትሰሚም። መነግርሽን እኮ ልትሰሚኝ እንደማትችይ አውቃለሁ እኮ። ምክንያቱም በፍቅር ክንፍ ብለሻል። ምንድን ነው የሚያደርገው? ከአንቺ ህይወት መጥፎውን ሰው ነቅሎ ያስወጣዋል። ራሱ ፈጣሪ በቃኝ ብሎ እንዲሄድ ያደርገዋል። ስለዚህ ተሰብሰቢ፣ ራስሽን ግዢ፣ ቆፍጠን በይ። ከዚህ ከሱ ህይወት የምትወጪበትን መንገድ ደግሞ ስናወራ ለመርሳት እሱ የሚያስታውሱሽ ነገሮች ከዚህ እንደወጣሽ አጥፊ። እንደዚህ ብሎሽ ነገ ከነገ ወዲያ ተመልሶ ይመጣል። በነገራችን ልብ በይ። አሁን እንደዚህ እንለያያለሽ አይደል? እሺ ብለሽ የራስሽ መንገድ ስትቀጥይ፣ ደስተኛ ስትሆኚ፣ ጠንካራ ስትሆኚ፣ ስራ ስትጀምሪ፣ መሳቅ ስትጀምሪ፣ መተከዝ አቁመሽ ከፍ ብለሽ ሲያምርብሽ ይቅርታ አድርጊልኝ እወድሻለሁ እኮ ብሎ ይመጣል። እንዲህ ሲልሽ አስታውሽኝ እኔን አሁን ያልኩሽን እንደሚሆን ደግሞ ስለማቅ ነው የምነግርሽ። እዛ ጋር የጀመረው ነገር አልሳካም ሲሆን ነገር አንቺ እዚህ ጋር ሲሄሽ አምሮብሻል፣ ጎብዘሻል፣ ጠንካራ ሴት ሆንሻል። እንዴ የኔዋ የነበረችው ነች እንዴ ሆነችው የኔ ማር ብሎ ይመጣል። የዛኔ ወይ ብለሽ ከተቀበልሽ ተበላሽ ማለት ነው። ቆፍጠን ማድረግ ማለት በቃኝ ብሎ የሄደ ሰው ካለ ቴንክ ዩ ቬሪ ማች በርሽን ትዘጊያለሽ። ድጋሚ እዚህ ምድር ላይ አንቺ እና እሱ እንኳን ብትቀሩ ያንን ሰው ህይወትሽ ውስጥ አታስገቢው። እንደዚህ አይነት ቆራጥነት ነው የሚያስፈልግሽ። ስለዚህ እንደዛ ነው እሺ ማድረግ ያለብሽ። ተግባባን? እሺ አመሰግናለሁ። እሺ እኔም አመሰግናለሁ። መልካም ቀን። ወይ ታሪክ ዘንድሮ ፍቅር እኮ በቃ ጉዳ ፈላ። ፍቅር ጉዳ ፈላ የሚለውን እንትን ማለት አሁን ነው። እንዴት ያለ ነገር ነው ጉብስ። እሺ ሄሎ እንኳን ደህና ጠበከኝ። ብዙ ጊዜ ሪኪውዝ ልካለሁ ግን እድሉን አላገኘሁም። አሁን መተሻል። በጣም ነው የማመሰግነው እና ብዙዋንን ስትመክር ወደ ራሴ እየተረጎምኩኝ ብዙ ተቀየርኩኝ። ብዙ ነገር ለመርሳትም ጠቅሞኛል እና የኔ ህይወት ታሪክ በጣም ረዥም ነው። አሌክስዬ ጊዜ ካለህና የምታዳምጠኝ ከሆነ እሺ ንገሪ። እኔ 2 ልጆች አሉ፣ ባለትዳር ነኝ። በቅድሚያ አረብ ሀገር ሳውዲ ሄጄ ነበር ሰርቼ ወደ ኢትዮጵያ የመጣሁት ትዳር ሳሊዝ ማለት ነው። በአጋጣሚ ተዋወቅን ከባሌ ጋር ማለት ነው እና ተጋባን። በዛን ጊዜ እሱ ምንም አልነበረውም። በምን ነበር? ድንገት ከእናቴ ጋር እኔ ባንክ ነበር የሄድኩት። ከዛ ስልክ ደውይልኝ እኔ ካርድ የለኝም አለኝ። ለካ እሱ ወደ ራሱ ስልክ ነበር ያስደወለኝ። አሌክስዬ በቃ ተደውሎልኛል ታይ አለኝ። አንዴ ስልኩ ሲጠራ ከዛ አንድ ቀን ጋበዘኝ። ሰው አለ አይደለ? ስትደዋወል ሰውን ትቀርበዋለህ። ከዛ 6 ወር 7 ወር እንደዚህ እንዳወራን የፍቅር ጥያቄ ያቀረበልኝ። በሱ እያለን የእሱን ጓደኞች እህቱን፣ የእሱ ወንድሞች ስራ ቦታ ወስዶ አስተዋወቀኝ፣ ፋሚሊዎቹን ማለት ነው። ከዛ አመንኩት አሌክስዬ። እኛ ሴቶች ብዙ ጊዜ እንጎዳለን። ከዛ ተጋባን። ወደ ቤተሰብም ሳይልክ በፍቅር አብሬ ሄድኩ። ቤተሰብ ትንሽ እምቢ አለ። ከዛ ቤተሰብ ሳይፈቅድ ቤቱ ሄድሽ? አዎ ቤቱ ሄድኩኝ፣ አረገዝኩኝ። ኒካ ሳይደረግልኝ 9 ወር እንደዚህ ስደርስ ከዛ ቤተሰብ ፈሩና በሁለት ነብስ አንድ ነገር ብትሆናሉና ነበረ። ቤቴን አልጨረስኩም። ዱባይ ሄድኩኝ እኔ። ከዛ እኔ ዱባይ ሲሄድ እኔ አመት ከ6 ወር እንደዚህ ብር አላኩም። ትንሽ ተጋጨን። አገርም ላይ የማየው ብር የመያዝ እንትን ባህሪ የለውም፣ ብር ያጠፋል። ከዛ በኋላ መሬቴን ቤቱ ጋር ተወና ከቤቱ ላይ ቆረጠና 1000 ካሬ ነበረ፣ ግማሹን ሸጠና ዱባይ መጣ። ከዛ እሺ ብዬ ትንሽ እንትን አልንነጋብ ተፈጥሮ ታረቅን። እኔም ልጄን አየውኝና እሺ ምናምን ብዬ ታረቅን። እሱም እየሰራ እኔም እየሰራውኝ በቃ
ታመመ። እሱ በመሃል ሲታመም አባቱ ደወለልኝና ልጄ ወይ ቲኬት ቆርጠሽ አስገቢውና ወይ ደግሞ እዛ እርጅው ይታከም ልጅ አንድ ነገር እንዳይሆነ የሸጠብሽ መሬት ከሆነ እኔ ከእርሻ መሬት እተካልሻለሁ አለ አባቱ ማለት ነው። እሺ ብዬ እኔ የዛን ሰዓት 3000 ድርሃም ነው አሳከምኩት። ከዛ ከመዝራም ደግሞ ወጣ ስራ ላባጆ መኪና ማጠብ ገባ። ስራ ወደ ራሴ ያመጣሁት እኔም ከኮንትራት ወጣውና ውጪ ላይ መስራት ጀመርኩ ማለት ነው። አላይን ውስጥ ያቆኛል። አሁን ብዙዎቹ እዚህ ስር ያሉት ሊያውቁ ይችላሉ። የሱም ዘመዶች እኔን የሚያውቁ ብዙዋን አሉና ከዛ መስራት ጀመረን። እየሰራን አገርም ላይ ሺት ያደርግብኛል አሌክስዬ እና ብዙ ጊዜ አልፋለሁ እና ኢጃዛ ቤት እያለን አንዷ የሰበታ ልጅ እህቴ ናት ብሎ እኔን አስተዋወቀኝ። እኔ ልጅቷ ሚስቱ ነኝ ማለት የሚያዘኝና ዝም አልኩት። ቺስ ሲያደርግብኝ በአይኔ ያየሁት አሌክስዬ የማልዋሽ ማለት ነው። እኔ ጓዳ ሆኜ አረቦች እያናገርኩኝ ስራ እንደዚህ ልጆች ስለምልክ እሱ ሳሎን ላይ ከልጅቷ ጋር ይሳፈጣል። ልጆቹ ፈሩና ግማሹ ሽንት ቤት ገቡ፣ ሌላዎቹ ውጪ ወጥተው በኢሞ ያወራሉ። ድንገት ስወጣ አየዋቸው። እውነቴን ነው የምልህ። ከዛ የሆነች ጓደኛ ነበረችኝ መኪያ እንደዚህ ነው በቃ ባሌ እንዲህ ነው አልኳት። እኔ ይዛለት በሲኪን እንዲሆዱ ጋር ልወጋው ነበረ። ፈጣሪ ያወጣኝ። ከዛ እኔም ሳስብ እሱን ከመጉዳት በቃ እኔ ወደ ሀገር ልሂድ ምናምን ብዬ አሰብኩኝ። የሁለተኛ ልጄን አረገዝኩኝ። 3 ወር ከ10 ቀን ሲሆነኝ በቃ ልብስም ቢሆን ይዤ ብሄድ ያልቃል። ከአንድ ልጅ ልጨምርና ላሳድግ ብዬ እኔ ወደ ኢትዮጵያ ገባው ማለት ነው። ይህ ኮሮና ሰሞን ማለት ነው። የዛሬ 6 ዓመት እኔ አሁን ኩዌት ነው ያለሁት በነገራችን ላይ። ከዛ ሄድኩኝ፣ ልጄን ወለድኩኝ። ልጄ ስትጠነክርልኝ እኔ ወደ አረብ ሀገር መሄድ ፈልጋለሁ ምናምን ስሎ ተይ ምናምን አለኝ። ብርም ይልክልኛል እንደ በፊቱ አይደለም። ልጆቹንም ቴክ ኬር ያደርጋል። በቃ ብር ሲልክልኝ ወር በወር በቃ እሺ ተቀይሮ ይሆናል ምናምን ብዬ እድል ሰጠሁት አሌክስ። ከዛ ይሄ ሰው ምን ያደርጋል? እኔን ደብቆ ሌላ ፍቅረኛ ይዝና ከልጅቷ ጋር ይሆናሉ። ከልጅቷ ጋር ሲሆኑ ልጅቷ አረገዘች። ልጅቷ 6 ወር ምናምን ይሆናል እና ልጅቷን ሲያስወርድላት ደማ ብዙ ፈሰሰ። ሐኪም ቤት ስትሄድ እጁ ላረፈች ታሰረ። ባሌ አሁን 6 ዓመቱ ነው ዱባይ ውስጥ ታስሮ ማለት ነው። እና እኔ አንደኛ ወደዚህ ሪኩዝ የላኩት ከስር ያለው ሁሉም ሰው ድምፅ እንዲሆነኝና ቢያንስ እሱ ምንም ያህል ቢጎዳኝ ለልጆቹ ከዛ እንዲወጣ ሰው እኔን መርዳት የሚችሉ ካሉ እዚህ ውስጥ ሊተባበሩኝ የሚፈልጉ እንዲተባበሩኝ እፈልጋለሁ። እና አሌክስዬ ብዙ ጊዜ የሆነ ነገር ሳንወስን ስንቀር የተረፈ የባሰ ጉዳት ውስጥ ነው የሚያስገባን። ምን አስባለሁ በአሁኑ ላይ ምን አለ ያኔ ላይ በተውኩት አንድ ልጅ ነው ያኔ በፈታሁትና ይሄ ነገር በእኔ ባልተፈጠረ። አሌክስ ብዙዋኑን ያልነገርኩት ብዙ ነገር አለ አገር ላይ እናት አባቱ ወንድሙ ለእኔ የሚሰጡኝ ስም ቁጭ ብዬ እንኳን ልጆቼን እንዳሳድግ እድሉን አልሰጡኝም። አንዳንድ ነገር ስታወራ ወሬ ይመስላል። ሆነ ስታዩና በዛ ቦታ ላይ ስትሆን ብቻ ነው የሰውን ጉዳት፣ ድክመት፣ ህመምን የሚረዳ ሰው የታመመ ብቻ ነው ይገባሃል አይደል? እና ይሄ እያለ ወደዚህ መጣሁ። ልጆቼን እኔ እናቴ ጋር ነበር አድርጌ ወደዚህ የመጣሁት። የባሌ ወንድም ደግሞ 2 ልጆቹን ወሰደ። እናቱ ጋር አባቱ ጋር ወሰዳቸው። ቀርሳ ቤተሰብ ያሰላ ናቸው። እኔ በአሁን ላይ በጣም የጎዳኝ ነገር ከሱ መታሰር በላይ ልጆቼን ኮንታክት የለኝም። ልጆቼን ማናገር አልችልም። ይሄ ነገር በጣም ጎድቶኛል አሌክስዬ። የወለደ ሰው ያውቃል። የወለደ አንጀት። አንተ የምትኖርበት ምንም ገንዘብ ሀብት አይደለም። ለልጆች ማናገር፣ ልጆች ውሏቸውን አዳራቸውን ሳታቅ መኖር ከባድ ነው እና አሁን እሺ አይዞሽ ሚውታል ረጋግሽ አይዞሽ። አሁን ብዙ ጊዜ የምላችሁ ነገር እዚህ ጋር ይመጣል። እሷን ሰምታችኋት አራድ ግጥማት ነገር
ኒካ እንድታስር ያደረጉት እንጂ አልፈለጉም። አንቺ ቤቱ ሄድሽ ሳትጋቡ ተናቅሽ። አሌክስዬ ቺት እኮ ቁጥር አለው። ያልነገርኩህ አንድ ብቻ ነው የነገርኩህ። በጣም በጣም ጥግ ድረስ አገር ቤት እያለ እኔ ዱባይ እያለሁ የአክስቴ ቤት ሰራተኛ አስረግዞ ሄዳ ለቤተሰብ ተናግራ አስወርዶ ልጅቷን በእኔ ብር ቤይሩት እስከ መላክ ብዙ በቃ የማላወራቸው ማለት ነው። አሁን ባሌ ነው ቢያንስ። አንዳንድ ነገር ደግሞ በእኛ ሸሪያ የባልህን ውጪ ማውጣት አይደለም። ይገባሃል አይደል? ብዙ ማላወራቸው አሁን አዳምጪኝ፣ እሺ? ዝም ብለሽ አዳምጪኝ። ምክንያቱም አሁን በየመሀሉ የሆነ ነገር ካልሽኝ ሀሳቡ አይገባሽም። አሁን በመሰረቱ ዋናው ነጥብ እሱ እንዲህ ማድረጉ አይደለም። እሱ እንዲህ እንዲያደርግ ያደረግሽው አንቺ ነሽ፣ ራስሽን ያስናቅሽው አንቺ ነሽ እያልኩሽ ነው እኔ። ምክንያቱም ምንም አይነት እንትን ሳታደርጊ ቤቱ ሄድሽ፣ ጋብቻ ሳይኖራችሁ ኒካ ሳይኖራችሁ ምንም ቤተሰብ ሳይፈቅድ በአግባቡ ቤቱ ሄድሽ። እንዴት ነው ቺት የማያደርግብሽ እንዴ? ናቀሽ እኮ በቃ አለቀ። እንደ ዕቃ እንደፈለገ እንደሚያገኝሽ አሳየሹ። ቤተሰብ ባናታችሁ ተተከሉ ብለሽ ስትሄጂ ምን እሷ ቤተሰቡ አንተ ላይ መጣች፣ እኔ ምን እንደፈለግኩ ባረጋት አለሽ። ተግባሩ እንደዛ የአንቺ ጥፋት። አሁን እሱ እንደዛ ማድረጉ ሳይሆን ሌሎቻችሁም አሁን ተፋቀርን ተዋደድን ምናምን ብላችሁ ክንፍ ብላችሁ አየር ላይ አትግቡ። ወንድ ቤት ዋጋ ትከፍላላችሁ። ነገ እናንተ ናችሁ ዳር የምትቀሩት። ትናቃላችሁ፣ አያከብራችሁም። አሁን ሞትኩልሽ አበድኩልሽ ምናምን የሚልሽ በኋላ ይቀየራል። ይሄ እንደዚሁ እንደሆነ አይቀርም። ይህን በምንኛ ባስረዳችሁ ደስ ባለኝ። እንደው የሆነ በቃ የሆነ ጭንቅላት ውስጥ የሚገባ ነገር ቢኖራችሁ እንደው በቃ እንድትረዱት። አይሆንም ጋይስ፣ በቃ ኔቨር። የፈለገው ምንም አይነት ወንድ ይሁን የፈለገው ምርጥ በቃ ምን አይነት መልአክ የሚባልለት ወንድ ይቀየራል ጓድ። ስለዚህ አንቺ እሱ ስላልገባሽ ጥፋትሽ ያ። ከዛ ባለፈ አስረግዞ እንደገና ልጅቷ ህይወቷ እንዲያልፍ አድርጎ ታሰራልሽ። ድምፅ እንድትሆኑኝ ማለት ምን ማለት ነው? እናት ወንጀለኛ ተብሎ ተይዞ ከታሰረ አንድ ሰው እንዴት እንደሚወጣ እርዱኝ ማለት በራሱ እኮ ወንጀል እኮ ነው። እናታቂ ወንጀለኛ ተብዬ ከተያዝኩ እናቴ ልታተርፈኝ አትችልም፣ አባቴ ሊያተርፈኝ አልችልም። ስህተት ከሰራው በተሳሳተ መንገድ ሄጄ ታዲያ እንደዛ ከሆነ ሁሉም ዘመድ አዝማዱን ያስወጣ። ታዲያ ወንጀል የሰራውን በሙሉ አለማችን በቃ ምንም ስህተት ጥፋት ታዲያ ምኑ ላይ ነው ጥፋት መሆኑ? እኔ ወንድሜ ሰው ገሎ ልተባበረው ነው እንዴ? እንዴት ነው ታዲያ? የፈጣሪ ማትግደል የሚለው ህግ ታዲያ ምኑ ጋር ነው ታዲያ ህግ የሆነው? በቃ ሁሉም ይግደል፣ ከዛ በኋላ በቃ ዘመዴ ነው ባሌ ነው ሚስቴ ነው ምናምን በቃ ይውጣ ችግር የለውም ልንል ነው። በእውነት መንገድ ላይ ከሄድሽ ልጅቷን መፈተን የሚያስፈልጋት አስረግዟት አስወርጂ ብሎ ህይወቱ አደጋ ላይ እንዲወድቅ ሆኖ ሞተች። ነገ አንቺም ላይ እኮ ይሄ ነበር የሚሆነው። ጥሩ ማሰብሽ መልካም ሆኖ ሳለ ግን በእውነት ላይ ቆሚ። ገብቶሻል? የሞተችዋስ ልጅ ይህ ሰው መቼም በሐሰት ተይዞ ተፈርዶበት አይደለም፣ እየነገርሽ ነው ምን እንዳደረገ። ስለዚህ አትሊስት ረጋ በይ። አሁንም ድረስ እሱን ስለመርዳት ነው የምታስቢው። አሁንም ድረስ እሱን ከወንጀል ውስጥ ከዛ ከእስር ቤት ለማውጣት ነው እያሰብሻለሽ። ስለዚህ የሆነብሽ ነገር ያሳዝናል፣ ግን አሁን ፍሬ ነሽ። ላደረገው ነገር ምን መሆን አለበት? መቀጣት አለበት። ማንም እኔም ብሆን አንቺም ብትሆኝ ማናችንም ጥፋት ከሰራን ወንጀል ከሰራን መቀጣታችን ግድ። ከዛ ውጭ ቺት ሲያደርግብሽ የነበረው ያ ሁሉ ነገር ሲያደርግብሽ የነበረው በራስሽ ጥፋት ነው። ሰው ኃላፊነቱን ውሰጂ። እንደገና ልጆችሽን አሳድጊ። አንገትሽን ደፍተሽ ሁሉ ነገር እርግፍ አድርገሽ ትተሽ ወደፊት ሙቭ አድርጊ። ተግባባን? እሺ አሌክስዬ አመሰግናለሁ። እኔ ቢያንስ ለልጆቹ ወደ ሀገሩ ብዬ ስላሰብኩኝ ነው። እሺ በጣም ነው የማመሰግነው። በጣም ቴንኪዩ። ትንሽ ከባድ ነው ማለት
እሷ እንግዲህ ወዳ ያው ስለምትወደው ሊሆን ይችላል። ግን ጎበስ እኔ አንድ ነገር ልንገራችሁ፣ እዚህ ምድር ላይ በዘመድ በመወገን በስጋ ዝምድና በምን አትወግኑ፣ ለእውነት ወግኑ። በምንም መልኩ አልኩሽ እኮ እኔ ወንድሜ ሰው ቢገል የሞተው ሰው ህይወት ያሳስበኛል። ወንድሜ ስለሆነ ከስር ፍቱልኝ፣ ፍትህ። የሞተው ሰው መወለድ እኮ ቋንቋ ነው እንዴ! ዳኛ ብትሆኝ እንዴት ነው የምታደርገው? እንጂ እንዴት ነው የምናደርገው? ዳኛ ብንሆን ቁጭ ብለን በማዘን ነው እንዴ የምንፈርደው? ፍርድ ማለት እንደ ፍርድ ቤት ዳኛ ብንሆን ማለት እውነት ላይ አይደለ? ቃለ መሃላ እኮ ይፈጽማል እኮ አይደል? አንድ ዳኛ ምንም ሲሾም ለእውነት ብዬ አሁን በመጽሐፍ ቅዱስ የሚሆን በቁርአን ምሎ ነው አይደል? በምንም አይነት መልኩ እውነት ላይ ሆኜ ልፈርድ ብሎ አይደል? በህይወት ውስጥም ስንኖር ሁላችንም ለምንም ሳይድ ሳንይዝ ለእውነት እንፍረድ ማለት ወይ ነው። ይሄ ወንድ ወንጀል ሰርቷል። የሞተችዋስ ልጅ እንዴ ህይወት እኮ ነው እሷ። ትክክል አይደለም። እዚህ ውስጥ ያላችሁ ደግሞ ማለት ነው ሴቶቹ አልጋ ያምራል ብላችሁ ቤት አትግቡ። የወንድ ቤት ትታረጅበታለሽ። መታረጃሽ ነው። ሄሎ ሰላም ነው አሌክስ። ብዙ ትእዛዝ አለበት። አይዞህ ሰላም ብለን የገባሁት። እንዴት ነህ አሌክስዬ? ምክር ካለ ማንጠላ ቆይ ይሄ እናት ማለት ችግር የለውም። ሰላም ነህ ምናምን አሁን እኛ በቁም ነገር እየሰማንሽ ነው። እንደው ምን ሆና ነው ደህና ነው ምናምን ብለሽ ብትይ አሁን እዚህ ጋር በጣም ብዙ ሰው እየጠበቀ ነው ከታችና ለእነሱ ስትይ ተባበሪ። ጊዜ ታይም ኤክስፔንሲቭ ነው። ውድ አይ ማር ለኔ ነው ለምክር ነው የገባ እንዴ መጀመሪያ ከሆነ አንቺ ከሆነሽ እኮ ሰላም ልልህ ነው አልሽኝ። እሺ እንደዛ ከሆነ ምን አለ ለመከራከር ፈልጋለሁ ከኔ ጋር? ኧረ በጭራሽ ምን ወጣኝ ነው እና አከራከር። ሶሪ አሌክስ ወንድ እየቀለድኩልህ ነው። በትች አማርኛዬ ልቀልድልና እንዳላስኮርፍ ደግሞ እንደገና እኔ ችግር የለውም። ያንቺ እኮ ጊዜውም እኮ እዚህ ቁጭ ብትይ እኮ ለእኛው ነው ያለችን በጣም እንማማርበት። አሌክስ ጊዜህን እንቆጥብልህና ቀልዶን ይቀር። እኔ ሰው የማበደር ችግር አለብኝ። መፍትሄው ምን ይሆን? ዶክተር እፈልጋለሁ። ለማበደር ነው መፍትሄው። ምን ነው ቆይቼ ባወቅኩ እያልኩኝ ነው ምክር ከመስማት በፊት። የማበደር ችግር ነው ያልሽኝ አይደል? መፍትሄው አለማበደር። በቃ ምንም ይሄ ምክርም አያስፈልግም። ማበደር ደግሞ እኮ ቢኖረኝም ጥሩ ነው። ለራሴ ቢኖረኝም እኮ ጥሩ ነው። ለራሴ እያስፈለገኝ የምማበድረው ነገር በቃ እምቢ ማለት በጣም ችግር አለብኝ። እንዴት አድርጌ ነው እምቢ ማለት የምማረው? እምቢ ሳይሆን ላይክ ነው የሆነ ምክንያት የሚሰጥበትን ዘዴ። ይሄንን የፈለግሽው? አዎ በእውነት ቀልዴን አይደለም። አሁን ከምሬ ነው። ሚዩት አድርጊና አድርጊ። ትንሽ በቁጣም ነው የጀመረችው። ትንሽ ተረጋጊ፣ ውሃም ጠጪ። እሺ የእኔ እናት፣ ያው ቀናችንን እኮ በእንትን መጀመር አለብና በደስታ መሳቅ ይቻላል። አልሙት አድርጎ እኔ እኮ መጀመሪያ በቆጣ የጀመርኩት ላስቀ ነበርና የአማርኛ ችግር ነገር ሆነ። እኔ ያው ቁም ነገር ነው። ቁም ነገር ሆነ የምንስቅበት ቦታ አለ፣ ደግሞ ቁም ነገር የምናወራበት ቦታ አለ። ለዛ እሺ አሁን እንዴት እምቢ ይላለው ነው? በቃ እምቢ ማለት እንዴት እንደሚቻል አንቺ እምቢ በማለት ነው የምትጀምሪው። ሌላ ምንም ዴፊኒሽን የለም። እምቢ አሁን ከዛሬ ጀምሮ አበድርኝ ሲሉሽ የለኝም ማለት ለመጂ ምንም የሉኝታ አያያዝሽ። በቃ ይሄ ሌላ ምንም ሚስጥር የለውም። እምቢ ማለት አሁን ሁልጊዜ እዚህ ቤት የምንነጋገረው ነገር ነው። እምቢ ማለት ያስከብራችኋል። እሺ ብላችሁ የምታስደስቱ ሰው አይኖርም። እንደውም ትናቃላችሁ። እሺ በማለታችሁ አትከበሩ። ማንም አያከብራችሁ። እሺ በማለታችሁ እንደፈለግን እንድናረጋችሁ እንችላለን ብሎ ነው የሚያስቡት ሰዎች። የፈለግኩትን ነገር እሷ ጋር ሄጄ አገኛለሁ፣ እንደፈለግኩ አረጋታለሁ፣ እንደፈለግኩ እጫወትባታለሁ፣ እንደፈለግኩ ከእሷ የምፈልገውን አገኛለሁ ብለው ነው የሚያስቡት እንጂ አያከብሩሽም፣ አያመሰግኑሽም። ስለዚህ ምንድን ነው የሚሻለው? እምቢ ማለት መልመድ።
እምቢ ስትይ ትጠያለሽ ወይ ብቻሽን ነው የምትቀሪው? ሰዎች ከአንቺ የሚፈልጉትን ሳያገኙ ሲቀሩ ይሄዳሉ። ጥሩ ነው እሱ። ምንም አትሆኝ ብቻሽን ብትቀሪ ነው። ለብቻው የሚጓዝና ለብቻው የሚፋለም ሰው ጥሩ ነው። ጥሩ ኤክስፒሪየንስ ታገኛለሽ። ስለዚህ ከዛሬ ጀምሮ የማበደር ባህልሽን አጥብቀሽ ቀንሽ። ሰው ተበድሮ አይመልስ። ገብቶሻል? ካበደርሽ ደግሞ የግድ ማበደር አለብኝ ካልሽ ቢክድሽ እንኳን ያ ሰው የማይጎዳሽን ብር ማበደር። ለምሳሌ 100,000 ብር አበድሪኝ ቢልሽ 5,000 ብር ምናምን አይ በቃ ያለኝ ይሄ ነው ብለሽ ብታበድሪ ያ ምን ሊሆን ይችላል? ቢቀርብም ባይሰጥሽ ባይመልስልሽም እንኳን ህይወትሽን አያቃውሰው። ምሳሌ ነው የሰጠውሽ ማለት ርቀቱን ማለት ነው። ብዙ ብር ሲጠይቅሽ አንድ ሰው ቃል አበድር ለዚህ ሰው ካልሽ ኦኬ ቢከለክለኝም ይሄ ነገር ቢቀር ከኔ ቢሄድ ህይወቴን አልመሰቃቅለው ወይ ችግር የለብኝም የምትይውን መስጠት። ቢመጣ ጥሩ ነው። ከመለሰልሽ ካልመለስልሽም የምትተይውን አይነት ነገር ሰው እንዲህ እያደረግሽ ከዚህ ባህል ለመውጣት መሞከር። ተግባባን? አዎ አሌክሲ፣ በእውነት እንዲያውም ሆነ የሚገርም ነገር አብድሬያቸው ራሱ 1 ዓመት ይቆዩና ተመልሰው አበድረኝ ይሉኛል። በእውነት እንደገና አበድራቸዋለሁ እና በቃ ምን እንደሚለኝ ተቃለህ ይሉኝታ። እኔ እንዲያም በእውነት ነው የምልህ ምንድነው ይሉኝታ የሚይዛችሁ እንዴት ያልሆነ ቦታ ላይ ይሉኝታ አይያዛችሁ ምናምን ነበር የምለው። ገባ? አሁን ግን ለራሴ እንዴ ዶክተር ለራሱ አይሆንም ሆነብኝና ገረመኝ። ምንድነው ደግሞ ከአንድ እንዳይሆን ከብዙ ሰዎች ነው እንደዚህ የሚያጋጥመኝ። አንዳንዴ አዝናለሁ ላይክ ነው እንዴት ነው አላበድርም ብዬ መማል ነው የሚቀርብኝና እንደዚህ ሆነ ራሴ ምክንያት እሰጣለሁ ራሴ ለራሴ። ገባ? እንደዚህ ስለሆነች ነው እንጂ እንደዚህ ብትቸገር ነው እንጂ እንዴት እያላት እንደገና አብድሪኝ ትለኛለች ምናምን ብዬ ላይክ አምቱ ሶፍት ነው እንደዚህ ቀልዴን አታየው እና ስለሚያሳዝኑኝ ነው። ግን ለራሴ አሁን በጣም አዘንኩኝ። አሁን ብሰበሰበው የ2 ዓመት የ3 ዓመት ብዙ ብር አለ። ለራሴ ደግሞ ቢል ውጭ ሀገር ስትኖር ታውቃለህ በቢል በምናምን የተሰበሰቡ ሰዎች ነው ልጠቀምበት የምችል የነበረበት ገንዘብ ነው በሰው በየቦታው ያለ። ገባ? እና በጣም አዘንኩ። አሁን ስትመክር ሰማሃለሁ። በእውነት ቅርብ ጊዜ ነው የማውቅህ አሌክስ ነው። ከራሴ ጋር እየተማጎትኩኝ ነው የገባ። እስኪ ይሄ አሁን ያሳፍራል፣ ግን እስኪ ትንሽ የሆነ ነገር ቢለኝ እና በጣም አመሰግናለሁ። እሺ አመሰግናለሁ። እሺ የብድር ነገር ትንሽ አስቸጋሪ ነው። አሁን ሄዳችሁ ደግሞ አበድሪኝ በሏት አሉ። አበድሪኝ በሏት አሉ። እሺ እምቢ ማለት ጥሩ ነው። እምቢ ካላላችሁ ትናቃላችሁ። ሄሎ ከታተላችሁ የነበረው ቴሌግራም ቻናላችንን ጆይን አድርጉ። ማንኛውም ኦሪጂናል ሞባይል ስትፈልጉ ላፕቶፕ፣ ታብሌት፣ ፓወር ባንክ ምንም ነገር ኢትዮጵያን ጨምሮ ሌላም ሀገር እዚህም ደግሞ ዱባይ ውስጥ ቤት ለቤት ሰርቪስ አለን። ዲሊቨሪ ሰርቪስ ቤታችሁ ድረስ አገልግሎታችንን ማግኘት ትችላላችሁ። እኔ ራሴ ነኝ አዘጋጅቼ የምልክላችሁ። ሰሞኑን ደግሞ ያው የስልክ ሽልማት እናዘጋጃለን ብለናል። እዚሁ ላይ ጊቫዌ ይኖረናል የስልክ ያንን ለመወዳደርም ይሁን ምን ለማለት ቴሌግራም ቻናላችን እንጆይ ማድረጋችሁን እንዳትረሱ። ያላረጋችሁ ሰዎች ካላችሁ ማለት ነው እንዴት ነው ጆይን የምታረጉት የሚለውን ላሳያችሁ ስቴፕ ስላለው ማለት ነው። እዚሁ ቲክቶክ ፕሮፋይል ውስጥ ሊንክ አለላችሁ። ይሄን ፕሮፋይሉ ነክታችሁ ውስጥ ቲክቶክ ፕሮፋይል ውስጥ ስትገቡ ይሄ ነው አይደለ ፕሮፋይሌ። ፋችሁ የጨነቃችሁ፣ ተስፋ የቆረጣችሁ፣ ብቸኝነት የሚሰማችሁ ሰው የለኝ የምትሉ ሰዎች ኑ እሺ፣ እኔ ያዳምጣችኋለሁ። ወንድማችሁ ነኝ። ምንም ችግር የለውም። ከሰው ልጅ አቅም በላይ የሆነ ነገር ሁሉ በፈጣሪ ደግሞ ይፈታል። ገብቷችኋል? እናውራው። እንደዛ እናደርጋለን። ልመርቃችሁ ከመውጣቴ በፊት ጤና ይስጣችሁ፣ ክፉ አይንካችሁ፣ አትታመሙ፣ መቼም ክፉን ያርቅላችሁ፣ የሰው ፍቅር ይስጣችሁ። በሄዳችሁበት ሆስፒታል የምትሄዱት ሰው ለመጠየቅ ብቻ ይሁን። ክፉን ያርቅላችሁ፣ ካስመሳይ ሰው ይጠብቃችሁ፣ የሰራችሁትን ይባርክላችሁ፣ እጥፍ ድርብ ያርግላችሁ፣ ያልታሰበ ሲሳይ ይስጣችሁ። ለወደቃችሁ፣ ለጨነቃችሁ፣ ላዘናችሁ፣ ለጨለመባችሁ፣ ዙሪያው ገደል ለሆነባችሁ ሁሉ እግዚአብሔር ፈጣሪ ይቆምላችሁ ከጎናችሁ። ነገ እንገናኛለን። የመሸ ያለበት ሀገር የምትኖሩ ደህና አደሩ።
እየነጋ ያለበት ሀገር ያላችሁ ደግሞ መልካም